ደብዳቤው ስላድርስልህ አለ የሰጠሁት። ከዛ ንጉሱ ጠረጠረ፣ የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለ አፉ ይሸታል ብለ? ንጉሶ ይርሶ ነው። እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸቶር። ከዛም አንድ ቃል አለ፣ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ የለም፣ በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሒስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ደብ ዓለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል ላ ተሐሰዱ ፊ ሰሒሐይን፣ ሒስድ አትገባቡ፣ አንዳንዱን አይመቀኙ፣ አላህን የሰጠ ያን ችሮታ። ወላ ተባገዱ፣ አትጠላሉ። ወላ ተቃጠዑ፣ ዝምድናን ጓደኝነት አትቁረጡ። ወኩኑ ዒባደላሂ ኢኽዋና፣ የአላህ የምትዋደዱ ወንድማማቾች ሁኑ። ለማጥፋት አትሩት። በንግዱ ከተሳካለት አላህ እንዲሰጥ ለምነው፣ አንተ ምሩት። እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል። እብኑ ሐዝም ተቁል ሐማማ ሚል ኪታብ አላቸው፣ ታዋቂ ዓሊም ናቸው። አንደሉስ ውስጥ የአሁኗ ስፔን ላይ የተከሰተን በነጋዴዎች መሃል ፉክክር መጽሐፋቸው ላይ አስቀምጠውታል። ተቁል ሐማማ ይላል። እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል። አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር፣ ንግዱ የተሳካለት፣ የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ፣ ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለብያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደህና አደርክ? ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምሃል። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎት ሄደ። አይ ቢጫ ነው ግን አምሮብሃል ብሎት ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል፣ እንዴት ነህ አለው። በተለይ ሰማያዊው ጥምጣምሃል። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል፣ ተለየው። ሳይኮሎጂካሊ አታክ አረጉት፣ አከታተል። ሱቁ ከመድረሱ በፊት ሶስተኛው ጠበቅ። ከፈሃለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ፣ እኔ ነኝ የተሳሳተ። ጥምጣሜ ነጭ ነው አሉ ጫፉን አምጥቶ። ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቅ ውስጥ ገባ። ሱቅ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል፣ ንጋቱን መስልሃል፣ በተለይ ቢጫው ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ሐዝም። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ፣ አቅሉ ተነካ ይላል ኢብኑ ሐዝም። ምን ያሉ ይህ ሰው በሂደት አበደ ይላል። አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሐስድ አዝነው። አላ ወፈዕሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد ود ወንድሞቼ ከዚህ በሽታ የሚጸዳ የለም። የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣ ነው። ሒስድ ከባድ በሽታ ነው። ሰማይ ጀመረ፣ ምድር ላይ ነጠረ፣ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሒስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት፣ በኸይር ተሽቀዳደሙ። ምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ።
እሱ አበላ እኔም ማብላት አለብኝ። እሱ ሰደቃ ሰጠ እኔም እሰጣለሁ። የልጆቹ ሐፈዙ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ ለሁለት ነገር ቢሆን እንጂ ሒስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረ ስጠንና እንበትን ይሄ ይቻላል። አለም ለአንዱ ዕልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ ወሰላም። መነሻው ሒስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆች ውስጥ መፍጠር የፈለገው ለሚስሊ ሃዛ فليعمل العاملون فليتنافس المتنافسون ፉክክር፣ ውድድር፣ ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገ። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከትላለሁ። የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም የሕሱዱን الناس على ما آتاهم الله من فضله አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ። ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዕልም ሰጠኸው? ፍልሚያ ከአላህ ጋር አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ ልአደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ትርደ ሊማ ወሀብ። ከማን ጋር ነው ፍልሚያ? አላህ ጋር እኮ። ለምን ሰጠኸው እኮ። እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘለ። ለዛ ነው ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነቱ። እንዴት ተሰጠዋለ ለሱ? እንዴት ተሳካለት? ግጭቱ ከአላህ ጋር። ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ፣ እጁን ይሰብስብ። ሶስተኛ ከሒስድ የሚጸዳ የለም። ሐሰኑል በስሪን ጠየቋቸው፣ ሙእሚን ሒስድ ይገባዋል እንዲህ አሏቸው። ላ አባለክ አሉት። ምን ነካህ አሉ። ይሄ ዩሱፍ ወንድሞች የነቢይ ልጆች እኮ ናቸው፣ እነሱም ውስጥ ገብቷል። ታዲያ ምን እናርጋሉ? ውስጥ ሲፈጠር ፈነዋል። እብኑ ተይሚያ አያይዘው ይናገራል። ምንም አካል ከሒስድ አይጸዳም፣ ትንሽ ናጥ ያረጋል። ግን አሉ እብኑ ተይሚያ መልካም ሰዎች ያፍኑታል፣ መጥፎ ይገልጸዋል። ኮሜንት ላይ ገብቶ ይሳደባል፣ ስምህን ያጠፋል፣ ሲሕር ይሰራብሃል፣ እንደዛ ነጋዴ ሊያሰክርህ ይመጣብሃል። መጥፎ ሰዎቹ ይራመዱታል። ሌላው ሲፈጠር ዋጥ እስትግፋር ያደርጋል፣ ዱዓ ያረጋል ውስጡ እንዲወጣ። አላህ ሆይ ለሱ ሰጠኸዋል፣ ለኔም ስጠኝ፣ ለኔም ሙላልኝ ለሱ እንደሞላህለት። አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርጋል። አራተኛው ሰውየውን ተውና አላህን ጠይቀው። ወላ ተተመነው ማ ፈደለ ላሁ ቢሂ ባዕደኩም አላ ባዕድ። አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ፣ አላህን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል፣ ከሰጠው ዒልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብትሆኑ ከሱ የበለጠ ቁንጅና። ሒስዱን ተውት፣ የሌላውን አትመኙት፣ ወደ አላህ እጃችሁን መልሱት። ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ ካለህ ነገር አካፍለው። አንዳንዱ እሱ ይይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣ ዘመድ፣ ጎረቤት፣ አብሮ አደግ። እሱ ዛ ጥቁሩ መኪና ላይ ያለው፣ እነዛ ደግሞ በእግራቸው። እንዴት ሒስድ አይገባቸው? ለዛ ነው አላህ ቁርአን ለነብዩ ኹዝ ምን አምዋልህም ሰደቃል፣ ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል። ለምን? ትጦሂሩሁም ታጸዳቸዋል። ሰጩን ከስስት ታጸደዋል፣ ተቀባዩን ከምቀኝነት ታጸደዋል። ካካፈልከው እኮ አላህ ያኑርልኝ ነው የሚልህ። ዘግተህ ከበላህ ግን ጥርስ ነው የሚነግሰው።
አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል። አራቀዋለሁ እኮ እንዲህ ነው የምትሰሙታል። ካለህ አካፍለው፣ የሒስድ አይን ትሰብራለህ። ጠርታ አካፍለው፣ ጋብዘው፣ ሰደቃ ስጠው፣ አቋቁመው፣ ጊፍት አምጣለት። ለአንተ ዱዓ አድራጊ እሱን እንኳን ሊሐስድ እዛ በኋላ ሁለተኛ እንዳትኮራ፣ ዘግተህ እንዳታልፍ፣ ሰርጋቸው ላይ ተገኝ፣ ስኬታማ ነኝ ብለህ እንዳትሸሽ፣ ለቅሶ እንዳትጠፋ፣ መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው፣ ያንተ ዱዓ አድራጊ እሱ። የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል። ይህን ሁሉ አርገህ ደግሞ አልፎ የሚመጣል ሐሲድ አይኑ ማይሰበር እሱን ዱዓህን ያዝበት። ነቢዩ ዓለይሂ ሰላቱ ወሰላም ሁሌም አንድ ሙእሚን ጠዋት ተዋት ቢስሚላሂ አለዚ ላ የዱሩ መዓ እስሚሂ ሸይ ፊል አርድ ወላ ፊሰማ ያለ ችግር አይገጥመው። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ ትጠበቃለሁ ብለህ አዝካረ ሰባህ ወልመሳ አድርግ። አንተ ያኔ የብረት አጥር ውስጥ ነው ያለ። ቁል ሁወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስን ከሱብሒ በኋላና ከአሱር ወይ ከመግሪብ በኋላ ሶስት ያዝ። አንተ በትልቅ የሆነ ጥበቃ ውስጥ ነው ያለ። ያኔ የነሱ ችግር አይጎዳ።